በርካቶች በቅጡ ያልታቀደና በተሳሳተ ስሌት የተመራ ውሳኔ ሲሉ የአሜሪካን ኢራን ላይ ጦርነት ማወጅ ወቀሳ ሲያቀርቡበት ይደመጣል። ከ5 ወራት በላይ የዘለቀው ጦርነት የአሜሪካን ፈርጣማ ክንድ ለዓለም ሲያስመሰክር የኢራን ወታደራዊ አቅም ዋዛ አለመሆኑንም ማስመልከት ችሏል። ወራትን አይደለም ቀናትን ትዘልቃለች ያልተባለችው ሀገር ኢራን ከመሪዋ ህልፈት በኋላ እንኳን በጽናት በመቆም አጠፋታለሁ ብላ ከፎከረችባት ሀገር ጋር ለድርድር መቀመጥ ችላለች። ሆኖም ከዚህ የመንግስታት አልበገር ባይነት ጀርባ ሀገራቱ እንዲሁም ዓለም በጦርነቱ በርካታ ውድመትን እያስተናገዱ ይገኛሉ። ከሰዎች ህይወት ህልፈት ጀምሮ የመሰረተ ልማቶች መፈራረስ፣ አካባቢያዊ ውድመት ማስከተል፣ የኢኮኖሚያዊ ቀውስን ማባባስ፣ በርካቶችን ለረሃብና መፈናቀል መዳረግ እንዲሁም ብዙ የጦር መሳሪያ ውድመትን ማስከተል ችሏል። ጦርነቱ በይፋ ከተጀመረበት ዕለት ጥር 30 ጀምሮ ለቁጥር አዳጋች የሆኑ ውድመቶች እንዲሁም በቀላሉ ሊጠገኑ የማይችሉ ስብራቶች ተስተናግደዋል። በተለይም ከኢራን አልበገር ባይነት ጀርባ በሺዎች የሚቆጠሩ ዜጎቿ ላይመለሱ አሸልበዋል። መሰረተ ልማቶቿ ዶግ አመድ ሆነዋል። ለወትሮውም ከዓለም ኢኮኖሚ ተገላ የነበረችው ኢራን ጦርነቱ ይበልጥ ጀርባዋን ደቁሶታል። ምንም እንኳን አሜሪካ የጦርነቱ አንደኛዋ አካል ብትሆንም መዘዙ ግን ለሁለቱም እኩል ስላለመድረሱ ክርክር አያስፈልገውም። ለዚህም ማሳያነት አሜሪካ 18 የሚሆኑ የወታደራዊ አገልግሎት አባላቶችን በጦርነቱ አጥቻለሁ ስትል፣ ኢራን በበኩሏ ከጦርነቱ ማወጃ የአሜሪካ ጥቃት ጀምሮ ከ8 ወር ጨቅላ እስከ 88 ዓመት ዕድሜ ክልል ውስጥ የሚገኙ ከ3600 በላይ የሚሆኑ ዜጎቿን ስታጣ ከዚህም ውስጥ 2100 የሚሆኑት ንጹሐን መሆናቸውን ሲኤንኤን ዘግቦ ነበር። በጦርነቱ መስዋዕት ከሆኑት ኢራናውያን መካከል የየካቲት 21ዱ በሴቶች መካከለኛ ትምህርት ቤት የተሰነዘረው ጥቃት የ156 ሰዎችን ህይወት ሲቀጥፍ 120 የሚሆኑት ህጻናት ነበሩ ሲል ሲኤንኤን አስነብቦ ነበር። ከዚህ አሳዛኝ ክስተት በተጨማሪ ኢራናውያን የ37 ዓመት መሪያቸውን አያቶላ አሊ ካሚኒ በጦርነቱ መጀመሪያ በመኖሪያ ግቢያቸው ተገድለውባቸዋል። በጦርነቱ ከሞቱ ሰዎች በተጨማሪ አሜሪካ የኢራንን ባሊስቲክ ሚሳይሎች እንዲሁም የጦር መሳሪያ ማከማቻዎች፣ የድሮን ፋሲሊቲዎች፣ የአየር መከላከያ ሲስተሞች፣ ወታደራዊ ሚሳይሎች እንዲሁም በርካታ መሰረተ ልማቶችን አውድማለች። በዚህም እንደ ሮይተርስ ዘገባ አሜሪካ የረጅም ርቀት ተምዘግዛጊ ባሊስቲክ ሚሳይሎቿን ሙሉ በሙሉ በሚባል ደረጃ አንጠፍጥፋ ተጠቅማለች። ይህም እንደ መሳሪያዎቹ ውድነትና መልሶ ለመስራት እንደሚፈጀው ጊዜ ለአሜሪካ መሰል ጠላተ ብዙ ሀገር አደጋ መሆኑን ብዙዎች ሲነጋገሩበት ቆይተዋል። ሀገራቱ ለማጥቃት ብሎም የጥቃት አጸፋን ለመመለስ በሚል የሚወራወሩት ጦር የሰው ህይወትን ከመቅጠፉ እንዲሁም የጦር ኃይልን ከማዳከሙ ባሻገር ለሰንባች የማይመች ሁኔታን እያስከተለ ስለመሆኑ በጦርነቱ የወደሙ መሰረተ ልማቶች ማብራሪያ መሆን ይችላሉ። ይህንንም ዓለም አቀፉ የኃይል ኤጀንሲ በታሪክ ውስጥ ትልቁ የኢነርጂ ደህንነት ፈተና ሲል ገልጾታል። የጦርነቱን ወጪ ውድነት ለመግለጽ ያክል አሜሪካ ብቻ ወታደራዊ ዘመቻ ስትል በምትጠራው በትራምፕ ፈላጭ ቆራጭነት የሚዘወረው ጦርነት $20 ቢሊዮን ወጪ ማድረጓ ይነገራል። ሆኖም የወደሙባትን ወታደራዊ ቀጠናዎች መልሶ ለማቋቋም እንዲሁም የተጠቀመቻቸውን የጦር መሳሪያዎች መልሶ መገንባት ሲደማመር እስከ $50 ቢሊዮን ድረስ ፈሰስ ማድረጓን ሲኤንኤን ይጠቁማል። በሌላ በኩል የጦርነቱ ዋነኛ ተዋናይ የሆነችው ሀገር ኢራን $270 ቢሊዮን የሚጠጋ ውድመት ማስተናገዷ ሲነገር በኢኮኖሚ መገለል እንዲሁም ማዕቀብ ሲቀጠቀጥ ለኖረው ኢኮኖሚዋ ይህ ቁጥር እጅግ አውዳሚ መሆኑ የማይካድ ነው። ለዚህም ማስረጃነት አይኤምኤፍ ሀገሪቷ 6.1% የኢኮኖሚ ድቀት ታስተናግዳለች ሲል ስጋቱን አጋርቷል። በሀገራቱ ብቻ ያልተወሰነው የጦርነቱ ኢኮኖሚያዊ ጫና በጦርነቱ ለተሳተፉትም ሆነ ላልተሳተፉ የዓለም ሀገራት በብርቱ ፈተና እንደሆነ ይገለጻል። ለአብነትም ያክል 20% ያህል የሚሆነው የዓለም ነዳጅ መተላለፊያ መስመር የሆርሙዝ ሰርጥ በኢራን መዘጋት ብቻ በባህረ ሰላጤው የአረብ ሀገራት የነዳጅና የጋዝ መሰረተ ልማቶች ላይ ጉዳት በማድረሱ ከዓለም አቀፍ የነዳጅ አቅርቦት ውስጥ 10% የሚሆነውን ከገበያ ውጪ ማድረግ መቻሉ ሲነገር ቆይቷል። በዚህም የኢነርጂ የኃይል ዋጋዎች በከፍተኛ ሁኔታ በመጨመራቸው በተለይም በአውሮፓና በእስያ በሚገኙ ሀገራት ለሚኖሩ ሸማቾች ከፍተኛ ውድመት ማድረሱ ተገልጾ ነበር። በዚህም የአንድ በርሜል ድፍድፍ ነዳጅ ዋጋ የ30% ጭማሪ በማሳየት ወደ $90 እንዲደርስ ሆኗል። ይህም በ2.2 ትሪሊዮን የዓለምን ኢኮኖሚ ደቁሶታል። ወራትን በዘለቀው በዚህ ጦርነት ለወትሮውም ባለመረጋጋት ውስጥ የምትገኘው የመን በሚሊዮን የሚቆጠሩ ዜጎቿ ለረሃብ ተጋላጭ ሆነውባታል። ቀድሞውኑ የኢኮኖሚ ውድቀት ውስጥ የምትገኘው ሀገሪቷ ከ5 ወራት በላይ በዘለቀው ጦርነት የበለጠ ደክማለች ተብሏል። በዚህ ጦርነት አህጉራችን አፍሪካም የገፈቱ ቀማሽ መሆኑ አልቀረም። በመርከብ ትራንስፖርትና በንግድ እንቅስቃሴዎች ላይ የተፈጠሩት መስተጓጎሎች የነዳጅና የማዳበሪያ እጥረትን አስከትለዋል። ይህም የምግብ ዋስትና እጥረትን እያባባሰና የኢኮኖሚ ቀውሶችን እየጎዳ ስለመሆኑ ይገለጻል።
ይገለጻል። በርካታ የአፍሪካ ሀገራት በከባድ የዕዳ ጫና ውስጥ እየታገሉ ባሉበትና የአሜሪካ የሰብአዊ እርዳታ በከፍተኛ ሁኔታ በቀነሰበት በዚህ ወቅት አህጉሪቷ ተጨማሪ ቀውሶችን የመቋቋም አቅሟ በይበልጥ ተዳክሟል ተብሏል። ከዚህም በተጨማሪ ጦርነቱ አካባቢያዊ ተጽዕኖ ማሳደሩ አልቀረም። በተለይም ኢራናውያን ከፍተኛ የሆነ የአየር እንዲሁም የውሃ መበከል ገጥሟቸዋል። በዚህም በርካታ ዓመታትን የሚዘልቅ እንዲሁም ቀጣይ ኢራናውያን ትውልዶች ላይ ሊንጸባረቅ የሚችል የጤና ስጋት እንደተጋረጠ እየተነገረ ይገኛል። ከተጠበቀው በላይ የዘለቀው በአስደንጋጭ ቁጥሮች የተከበበው የሁለቱ ሀገራት ጦርነት ከሀገራቱ ድንበር በዘለል የዓለምን ኢኮኖሚ ቁልቁል እየደፈቀ ንጹሐንን እየቀጨ ለመልሶ ግንባታ ዓመታት የሚፈጁ መሰረተ ልማቶችን እያጋየ መሆኑ የአደባባይ ሀቅ ነው። በጠቅላላው ኢራን ጦርነቱን ከመቋቋም ባለፈ አሜሪካና አጋሮቿ ላይ ጉዳት በማድረስ ከተጠበቀችው በላይ ጠንካራ መሆኗን ስታሳይ፣ አሜሪካ ደግሞ በአንጻሩ ባቀጣጠለችው እሳት ያለምንም ድልና ከተጨማሪ ውድመቶች ጋር እዚህ ደርሳለች። አሜሪካ ያቀደችውን አንድም ነገር ባላሳካችበት የወራት ጦርነት ትዘልቃለች ወይስ ያዝለቀቅ የሚደረጉ የድርድር አማራጮችን ታስቀድማለች የሚለው ጥያቄ በርካቶችን እያጠያየቀ ይገኛል።